ሰላም አዱኛ እባላለሁ በድጋሚ ዛሬ እንግዲህ ይሄ ቪዲዮ በዋነኛነት የተሰራው አሜሪካ ውስጥ እየኖራችሁ ከአንደኛ እስከ ስምንተኛ ክፍል የሚማሩ ልጆች ላላችሁ ወላጆች ነው። ምናልባት የእኛ ኮሚኒቲ አባል ከሆናችሁ ይህንን ልታስታውሱ ትችላላችሁ። በዘንድሮ የትምህርት ዓመት ሲጀምር መስከረም ላይ ከትምህርት መልስ ልጆቻችሁን አንድ አስተማሪ ለአንድ ተማሪ ተመድቦ ዋን ኦን ዋን የሆነ አፍተር ስኩል ቱቶሪንግ ሰርቪስ ጀምረናል ብለን አናውንስ አድርገን ነበረ። በዛ ሰርቪስ ላይ ይሄ አንድ አስተማሪ አንድ ተማሪ ሲሆን ስለሆነ የሚይዘው ልክ ያሉን ተማሪዎች ተይዘው እንዳለቁ በፍጥነት ነው የሞላው የቱቶሪንግ ፕሮግራማችን እና ኦልሬዲ ሬጂስተር አድርጋችሁ ለእኛ ጋር ፕሮግራሙን ለመጀመር እየጠበቃችሁ ለነበራችሁ ወላጆች አሁን ላይ ያሉን አስተማሪዎች ሁሉም ስለተያዙ በቅርብ አዳዲስ ደግሞ አስተማሪዎችን ሪክሩት እናደርግና አዲስ ስፓት አቬለብል ሲሆን አናውንስ እናደርጋለን ብለን ቃል ገብተንላችሁ ነበረ። ቃል በገባነው መሰረት አሁን አዳዲስ ደግሞ 50 ቦታዎችን አቬለብል አድርገናል። 50 ልጆችን ለማርች ላይ እንቀበላለን ማለት ነው። ምናልባት ስለ ፕሮግራሙ በቂ መረጃ አላችሁ፣ ባለፈው ሬጅስተር ለማድረግ ብላችሁ ተቀድማችሁ የሞላባችሁ ምናምን ከሆናችሁ ስለ ፕሮግራሙ በቂ መረጃ አላችሁ፣ እናንተ ስቴፑን ታውቁታላችሁ። ቀጥታ ኢቫንጋዲ ነው ቱቶሪንግ ኢቫንጋዲ ዳካም የሚለው ዌብሳይት ላይ ትሄዱና እዛ ጋር ስትሄዱ ጆይን ዘ ዌይቲንግ ሊስት የምትል ፎርም አለች። መጀመሪያ ባለፈው ሞልታችሁ ከሆነ ታውቃላችሁ። ፈርስት ኔማችሁን፣ ላስት ኔማችሁን፣ ኢሜል አድሬሳችሁን፣ ፎን ነምበራችሁን አስገቡና ጌት ኦን ዘ ሊስት ብላችሁ ሰብሚት አድርጉ። ይህንን ስታደርጉ ምንድን ነው የሚያደርገው? ቀጥታ ለእኛ እንትና ልጁን ለማስመዝገብ ኢንተረስትድ ነው ዌይቲንግ ሊስቱ ላይ ስሙን አስገብቷል የሚለው ኢንፎርሜሽን ይደርሰናል። እኛ ደግሞ አንድ በአንድ እየወረድን እንደየተራችሁ ሁላችሁም ጋር እየደወልን ልጃችሁን ኦንቦርድ እናደርጋለን። ምናልባት እርግጠኛ ለመሆን ከፈለጋችሁ the best thing to do ቀጥታ ደውሉ። ስልክ ቁጥር አስቀምጥላችኋለሁ 202-386-2702 ልጄን ማስመዝገብ ፈልጌ ነው ዌይቲንግ ሊስቱ ላይ አድ አድርጉልን ብትሉን እኛ ስማችሁን አድ እናደርግና ስንተኛ ተርታ ላይ እንደሆናችሁ እንነግራችሁና ከዛ በተርታው ነው ሰውን የምናስተናግደው። ፌር ለመሆን ፈርስት ካም ፈርስት ሰርቭድ ስለሆነ ልክ አስተናግደን እናንተ ተርታ ጋር ስንደርስ ደግሞ እንደውልላችሁና የእናንተን ልጅ ኦንቦርድ አድርገን ፕሮግራሙን ተቀላቅለው መጀመር ይችላሉ። ምናልባት ስለ ፕሮግራማችን በቂ መረጃ ለሌላቸው ሰዎች ደግሞ ይህንን የምትሰሙት ለመጀመሪያ ጊዜ ለሆነ ወይም ደግሞ ምን አይነት ለውጦች አሉ ከሴፕቴምበሩ አሁን ላይ የተደረጉ ምን ለውጦች አሉ የሚለውን ማወቅ ለምትፈልጉ ደግሞ አንድ በአንድ ይኸው እዚህ ጋር ያስኳት ኖታለች። ምንድነው ይሄ ዋን ኦን ዋን ፕሮግራም? ለልጆቹ ምን ይጠቅማል? ለወላጆቹ ምን ይጠቅማል? እንዴት ነው ኮንዳክት የሚደረገው? ቱቶሮቹ ምን አይነቶች ናቸው? ስንት ሰዓት ላይ ነው? ዋጋው ምንድን ነው? ምናምን የሚለውን አንድ በአንድ ወርድበታለሁ ሆፕፉሊ ባይ ዘ ኤንድ ኦፍ ዘ ቪዲዮ። ስለዚህ ስለ ኢቫንጋዲ ዋን ኦን ዋን አፍተር ስኩል ቱቶሪንግ ፕሮግራም በቂ መረጃ ይኖራቸዋል። ምናልባት እንኳን ሚስ ያደረግኩት ፖይንት ቢኖርና እናንተ ማወቅ የምትፈልጉት ነገር ካለ አጌን 202-386-2702 ስልክ ቁጥር እሱ ነው። እሱ ላይ ደውሉና በቂ መረጃ መጠየቅ ትችላላችሁ። ለአሁኑ ግን ልሞክር የተቻለኝን ያህል በቂ መረጃ ለመስጠት። እንዳልኳችሁ ይሄ የቱቶሪንግ ፕሮግራም ዋን ኦን ዋን ቱቶሪንግ ፕሮግራም ነው። ዋን ኦን ዋን ያደረግንበት ምክንያት አለ። አንድ አስተማሪ አንድ ተማሪ ብቻ ነው የሚይዘው። ክላስ አይደለም 2፣ 3፣ 4 ተማሪዎችን አንይዝም። ለምን? አንድ ተማሪ በአንድ አስተማሪ ብቻ ሲያዝ ፉል አቴንሽኑን መከታተል ይችላል አስተማሪው። ልጁ ደበር ብሎት ወደዛ ቢዞር ወይ አቴንሽኑን ቢያጣ ወይ ከብዶት ፊቱ ላይ የሆነ ሳይን ቢያሳይ ወይ ጥያቄ መጠየቅ ቢፈልግ ወይ እንደዚህ አይነት ነገሮች ሲኖሩ በደንብ አቴንሽን ሰጥቶ የሚከታተለው አንድ አስተማሪ ሲኖር ቬሪ ኤፊሽንት ነው። ዋን ኦን ዋን ቱቶሪንግ ከማስተማር ሜቶዶሎጂዎች the most efficient የሆነው ሜቶዶሎጂ ስለሆነ ነው ፒክ ያደረግነው። the easiest አይደለም፣ cheapest አይደለም፣ ግን the most efficient ነው። ዋን ኦን ዋን ስናስተምር ግን እንዴት ነው ኮንዳክት የምናደርገው የምትለዋን እንድትረዱ the best thing for that ምንድን ነው መሰላችሁ? ልክ እናንተ ልጃችሁን ልታስመዘግቡ እኛ ጋር ካስገባችሁ በኋላ የምንከተለውን ስቴፕ አንድ በአንድ ላስረዳችሁ ቤተር አንደርስታንዲንግ ይኖራችኋል። ቅድም እንዳልኳችሁ ስቴፕ 1 እዚህ ጋር ትመጡና ስማችሁን፣ ላስት ኔማችሁን፣ ኢሜላችሁን፣ ፎን ነምበራችሁን አስገብታችሁ ዌይቲንግ ሊስት ላይ ስማችሁን አድ ማድረግ ነው። ስቴፕ 2 የሚሆነው ምንድነው? ልክ እሱን አዳርጋችሁ እንደጨረሳችሁ የኛ ኮኦርዲኔተሮች ኮንታክት ያደርጓችሁና ተራችሁ ሲደርስ ኦኬ እንትና እባላለሁ ከኢቫንጋዲ ነው የምንደውልላችሁ፣ ልጅህን አስመዝግበ ነበር፣ አሁን ስለ ልጅህ መረዳት እንፈልጋለን። በተቻለ መጠን እስቲ
ከአንድ እሱን የሚያስተምረው ቱቶር ወር እሷን የሚያስተምረው ቱቶር አግኝተን ከመመደባችን በፊት ስለ ልጁ ባህሪ ንገሩን። ምንድን ነው የሚወደው? ምንድን ነው የምትጠላው? ምንድን ነው ፌቨራይት ሳብጀክቷ? ምንድን ነው ሞስት ኢፊሽንት የሆነው ኮሚኒኬሽን ሜቶዶሎጂ? ምን አይነት ባህሪ ያለው ሰው ጋር በደንብ ትግባባለች? ስንት ሰዓት ነው ከትምህርት ቤት የምትወጣው? ስንት ሰዓት ነው ማጥናት የሚጀምረው? እንደዚህ ጀነራል የሆኑ ኢንፎርሜሽኖችን ኮሌክት እናደርግና ከእናንተ ልጆች ተማሪ ሰዓት ጋር ማች የሚያደርገውን ፐርሰናሊቲ ጋር ማች የሚያደርገውን በነገራችሁን ኒድ መሰረት ቤዝ እናደርግና እኛ ደግሞ የቱተሮቻችን ዳታቤዝ ውስጥ እንገባና ቤስት ማች የምትለዋን እንስብስና ሶስተኛ ላይ ማቺንጉን እንሰራለን። ማቺንጉን ከሰራን በኋላ አራተኛ የሚሆነው ስቴፕ ምንድን ነው? አሁን ቱቶሩ ማን ተማሪ አሳይን እንደተደረገለት ያውቃል። ምን አይነት ባህሪ ምን አይነት ኢንተረስት እንዳለው ተማሪዎቹም ያውቃል። ግን አንድ ነገር ደግሞ አዲሽናል ማወቅ የምንፈልገው ነገር ምንድን ነው? ተማሪው ሌቭሉ የቱ ጋ ነው? አሁን ይሄ እንዳልኳችሁ ነው፣ 1-on-1 ነው አደለ ነገርየው። ተማሪው ላይ እንደ ኤግዛምፕል የአራተኛ ክፍል ተማሪ ቢሆን አራተኛ ክፍል ብቻ ስለሆነ የአራተኛ ክፍልን ትምህርት መማር አለበት ማለት አይደለም። አንዳንድ ተማሪዎች አራተኛ ክፍልም ቢሆኑ ኦልሬዲ ከካሪኩለሙ ቀድሞ ሄደው የአምስተኛ ክፍል ሂሳብ፣ ስድስተኛ ክፍል እንግሊዝኛ ሌቭል ደርሰዋል። አንዳንድ ተማሪዎች አራተኛ ክፍል ናቸው፣ እዛው ያሉበት ሌቭል ላይ ናቸው። አንዳንዶቹ ደግሞ ላስት ይር ሚስ ያደረጉት ነገር አለ። ላስት ይር ሚስ ያደረጉት ነገር ያሉትን ልጆች የዘንድሮውን ከማስተማራችን በፊት የላስት ይር የተከፈተውን ጋፕ መሙላት አለብን። ኦልሬዲ የላስት ይርንም ጨርሰው ዘንድሮንም ጨርሰው ወደፊት የሄዱትን ደግሞ አራተኛ ክፍልና ንድገም ከምንላቸው ከምናሰላቻቸው በእነሱ ፔስ ሄደን ከነሱ ጋር ነው ማስተማር ያለብን። እና የመጀመሪያው ስራ ቱቶሩ ሲገባ የሚያደርገው ተማሪዎቹን አሰስ ያደርግና ላስት ይር ላይ ወደኋላ የቀሩትን ከሆኑ ይሄ 3 ፕሮግራሞች ያሉን እናስተምር፣ ቢልድ አፕ፣ ሌቭል አፕ እና ፓወር አፕ የምንላቸው። ቢልድ አፑ ይሄ ወደኋላ ትንሽ የቀሩና ላስት ይሩን የእውነት ሪቫይዝ አድርገን በፍጥነት ከቻፕ እንዲያደርጉ ማድረግ ያለብን ግሩፖችን የምናስተምርበት ግሩፕ ነው። ሜቶዶሎጂ ትንሽ ይለያል። ሌቭል አፕ ማለት ኦልሬዲ ግሬድ ሌቭል ያሉ ተማሪዎችን የምናስተምርበት ፕሮግራም ነው። ፓወር አፕ ማለት ደግሞ ይሄ ከክላሳቸው ላጥ ብለው የሄዱትን ሰዎች ሰብስበን የምናስተምርበት ፕሮግራም ነው። ፕሮግራሙ ኢደዝማተር የልጆቹ ያሉበትን ቦታ ማች ለማድረግ ነው። ግን የመጀመሪያ ቱቶሩ የሚሰራው ስራ ይሄ ልጅ እንደ ግሮ አፕ ውስጥ ቢሆን ነው ወይስ ሌቭል አፕ ውስጥ ቢሆን ነው ወይስ ፓወር አፕ ውስጥ ቢሆን ነው፣ የትኛው ነው ቤስት ፊት ለሱ የሚለውን አይደንቲፋይ ያደርጋል ለመጀመሪያው ሳምንት። ይሄ በየ15 ቀኑ በየ20 ቀኑ በየ15 ቀኑ በየ20 ቀኑ እየደጋገምን ኢምፕሩቭ አድርጎ ከፕሮግራሙ ከወጣ ደግሞ ከሱ እኩል አብረን የምንሄደው አካሄድ ነው። ምክንያቱም ሪቫይዝ መደረግ ያለበትን ልጅ ዝም ብለን ዘለን የአሁኑን ነገር ብናስተምረው ፍረስትሬትድ ስለሚሆን ያሉበትን ለመረዳት ነው። አንዴ የት ናቸው፣ ወደፊት ናቸው፣ ወደኋላ ናቸው የሚለውን ከተረዳ በኋላ ቱቶሩ the next thing we would do would be ከስተም የሆነ ካሪኩለም ለልጁ እናዘጋጃለን። አሁን ይህንን እንግዲህ አሜሪካ ውስጥ ያላችሁ ወላጆች ፔኑን ትረዱታላችሁ፣ ለምን እንዳስፈለገ ከስተም የሆነ ካሪኩለም ማዘጋጀት። ላስት ይር ላይ ይሄን ቱቶሪንግ ፕሮግራም ስንጀምርና ኦኬ ልጆች ምንድን ነው እየተማሩ ያሉት፣ እስቲ የኛ ቱቶሮች እንዲያስተምሯቸው ነገ የሚማሩትን ነገር እንድናዘጋጅ ወላጆች እስቲ ነገ የሚማሩትን ስጡን ብለን ስንጠይቅ ዊድን ነው ለካ አሜሪካ ውስጥ ያለ አንድ ትልቅ ፕሮብለም አለ። ይሄ ኮመን የሆነ ቴክስት ቡክ የለም። እኛ ስንማር እንደተማርንበት ዛሬ ይሄ ነው፣ ነገ ይሄ ነው፣ ከነገ ወዲያ መልመጃ 4 ነው፣ ከዛ ቻፕተር 3 ይገባል ምናምን የምትል ነገር የለችም። the only thing available የሆነው ምንድን ነው? እያንዳንዱ ስቴት የራሱ የሆነ ስታንዳርድ አለው። ካሊፎርኒያ የራሱ ስታንዳርድ አለው፣ ቴክሳስ የራሱ ስታንዳርድ አለው፣ ፍሎሪዳ፣ ሜሪላንድ የራሳቸው ስታንዳርድ አላቸው። ሁሉም ስቴቶች ስታንዳርድ ማለት ምንድን ነው? አንድ የሶስተኛ ክፍል ተማሪ ባይ ዘ ኤንድ ኦፍ ዘ ይር ማወቅ ያለበት የማትስ ቶፒኮች፣ ኮንሰፕቶች የሚል ስታንዳርድ ይወጣል። ከዛ በኋላ እያንዳንዱ ትምህርት ቤት እሱን ወስዶ አዳፕት አድርጎ በዛ ዙሪያ ካሪኩለም ቢልድ አድርጎ ነው የሚያስተምረው። ፎር ሳም ሪዝን there is no one single consistent የሆነ ቴክስት ቡክ የለም። ሁሉም የሚከተሉት ሰው ይለያያል በየሁሉም ትምህርት ቤት። ይህንን ለመቅረፍ ወላጆችን መጀመሪያ ፕሮቫይድ አድርጉልን ብለን ላስት ይር ስንሞክር it was a huge challenge። አሁን ላይ ያለንበት ሁኔታ ግን እኛ ራሳችን ዌብሳይታችን ላይ ስትገቡ ወላጆች ስትሆኑ ታዩታላችሁ። ለእያንዳንዱ እዚህ ጋር ወስጄ ባሳያችሁ አሜሪካ ውስጥ፣ ካናዳ ውስጥ እና ኢትዮጵያ ውስጥ ላለ ለእያንዳንዱ ስቴት አሁን አሜሪካ ውስጥ ለምሳሌ ለ50ም ስቴት
ለእያንዳንዱ ግሬድ ከአንደኛ ክፍል እስከ 12ኛ ክፍል ለእያንዳንዱ ሳብጀክት የሚሰጥ ሰብጀክት ከሆነ ስቴት ስታንዳርዱ ምንድን ነው የሚል ያዘጋጀነው ጋይድ አለ። ስቴት ስታንዳርዱ ማለት ለምሳሌ ለዚህ ጋር ለሜሪላንድ ውስጥ የ6ኛ ክፍል ማትስ ምንድን ነው መማር ያለበት? ከሜን ቶፒክ 1 ጀምሮ ከነምበር ሲስተም ላይ ሰብ ቶፒክ 1 አለ። እዛ ውስጥ ደግሞ ሴሽን 1፣ ሴሽን 2፣ ሴሽን 3 እያለ ይሄዳል እስከ መጨረሻው ሜን ቶፒክ 7 ላይ ሰብ ቶፒክ 44 ላይ ያለ ሴሽን 180 ድረስ ላስት ዴይ ኦፍ ስኩል ድረስ እያንዳንዷ ክላስ ምንድን ነው የምታስተምረው የምትለዋ ካሪኩለም ቤልድ ተደርጎ ተዘጋጅቶ አልቋል። እኛው ሲስተም ላይ ያለ ስትገቡ ታዩታላችሁ። ይሄ ዲፎልቱ ነው ለእያንዳንዱ ስቴት። እናንተም ልጄን ምንድን ነው ማስተማር ያለብኝ እያላችሁ ግራ እየተጋባችሁ ከሆነ ይሄ በነፃ ለወላጆች ፕሮቫይድ የሚደረግ ነገር ነው። ይሄ ብቻውን ግን በቂ አይደለም። አንድ አዲሽናል ስቴፕ ይጠይቃል። ያኛው ምንድን ነው? ከስተም ሲላበስ ደግሞ ለእያንዳንዱ ተማሪ። እያንዳንዱ ተማሪ ማለት ምንድን ነው? ለምሳሌ እንደ ኤግዛምፕል እዚህ ጋር ልውሰዳችሁና እኛ እንደ ቴስት የምንጠቀምበት ፕሮቴስት ቻይልድ የሚባል አካውንት አለን እና ይሄ ተማሪ ለምሳሌ ሜሪላንድ ውስጥ የ6ኛ ክፍል ተማሪ ነው እንበል። ይሄ ካሪኩለም ዲፎልቱ ሜሪላንድ ውስጥ ያለ ተማሪ መማር ያለበት ቢሆንም ለምሳሌ ሰብቶፒክ 5 ላይ የእናንተ ተማሪ ልጅ ከኢንትሮዳክሽን ቱ ሬሽዮስ ከመማሩ በፊት ወይም ደግሞ ኢኩቫለንት ሬሽዮስ ከመማሩ በፊት ሬሽዮ ቴብልን መጀመሪያ ቢማር ብሎ ሊወስን ይችላል። እዚህ ጋር እንመጣና እኛ አኮርዲንግ ቱ እነሱ ትምህርት ቤት መጀመሪያ ሬሽዮ ቴብል ነው መምጣት ያለበት፣ ከዛ ኢኩቫለንት ቴብል ነው መምጣት ያለበት እያለን እያንዳንዷ ሰብቶፒክ መቼ ከበር እንደምትደረግ ሪኦርደር እናደርጋለን። ይሄንን ኮላቦሬት እያደረግን የምናደርገው ነገር ነው። ወላጅና ቱቶሮችና ተማሪዎቹ አንድ ላይ ዛሬ የቱ ጋር ነህ? ግራ መጋባት የለብንም። እንደ ቱቶርም እንደ ወላጅም this was supposed to be provided በትምህርት ቤቱ clearly ነገ ይህንን ነው የሚማሩት፣ ከዛ ይህንን ነው የሚማሩት፣ ፈተናቸው ከዚህ ነው የሚመጣው የሚለውን። አሁን ላይ ያጋጠመን ያለው ነገር ወላጆች ፉል ኢንፎርሜሽን ሳይኖራቸው ነገ የቱ ነው የሚማረው ዛሬ ላዘጋጀው ቢሉ እንኳን ስለሌለ ይሄ ያዘጋጀነው ዲፎልት ካሪኩለም ቢልድ የሚደረገው ለእያንዳንዱ ተማሪ ነው። ለእናንተ ተማሪ ስሙ አበበ ከሆነ ለአበበ ከስተም የሆነ ካሪኩለም ይኖረናል። ልክ ለፕሮቴስት እንደምታዩት ለእያንዳንዱ ሳብጀክት። ከዛ በኋላ ዊክሊ ሲላበስ የሚለው ላይ ሄዳችሁ የእናንተን ተማሪ ቼክ ብታደርጉ አሁን የአመቱን ጠቅላላ መማር ያለበት ነገር አንድ በአንድ በሳምንት ኦርጋናይዝ ተደርጎ ይወጣል። ፐር ዊክ ብትሉ አሁን ዊክ 26 ላይ ነው ያለነው which is current week ነው። ፌብሩዋሪ 23 እስከ ማርች 1 ያለው ዊክ ላይ በዚህ ሳምንት ልጃችሁ መማር ያለበት ነገር ይሄንን ነው። ኔክስት ዊክ መማር ያለበት ነገር ይሄንን ነው። አሁን ክሊር የሆነ ኢንፎርሜሽን አለን። ምናልባት እንኳን ትምህርት ቤቱ ኔክስት ዊክ year in review next week የነበረውን year in review next week ነው መሆን ያለበት። አሁን መማር ያለብን ኔክስት ዊክ ላይ ያለችዋን ፕሮጀክት ነው መስራት ያለብን፣ ወይም ደግሞ አፍተር ዛት ያለውን የሆነ ሰብጀክት ስለ ስቶክ ማርኬት ጌም ነው መማር ያለብን፣ ፋይናንሻል ሊትራሲ ወይም ማትስ ኢን አርት የሚለውን ነው መማር ያለብን ካለ እናንተ ገብታችሁ ይህንን ዊክ 29 ላይ ያለውን ወደ ዊክ 25 ሙቭ አድርጋችሁ ኦርጋናይዝድ በሆነ መንገድ ተማሪያችሁ ራሱ ማግኘት የሚችልበት ኦርጋናይዝድ የሆነ ካሪኩለም ቢልድ ማድረግ ትችላላችሁ። ይሄ ለምንድን ነው መሰላችሁ የሚጠቅመው? በየጊዜው እንዲማረጋችን አሁን በየቀኑ ምን እየተማረ ነው ልጄ፣ ነገስ ምንድን ነው የሚማረው፣ ከነገ ወዲያስ ምንድን ነው የሚማረው፣ ከዛስ ምንድን ነው የሚማረው፣ ላስት ዊክ ምንድን ነው የተማረው የሚለው አሁን ፒውር የሆነ ሪከርድ ይኖራቸዋል ማለት ነው። እንደዚህ ሲሆን ላስት ዊክ ላይ ተመልሳችሁ ቆይ ሪቪዥን ልስራለት ብትሉ ዴታ አላችሁ። አንዳንድ ጊዜ ለምሳሌ ባለፈው እንደነበረው በበረዶ ብዙ ክላስ ተዘግተው ነበር አይደለ? እነዚህ ነገሮች ብሬክ ትፈጥሩና በዊክ 4 ላይ የተማሩት ነገር የለም የበረዶ ብሬክ ነበረ ብላችሁ ክሊር የሆነ ኢንፎርሜሽን ለልጆቻችሁ እንዲኖራችሁ ትራክ ማድረግ ይቻላል። ይሄ መሆኑ ምን ይጠቅመናል? ዊክ 24 ላይ ሄደን አሁን ልጃችን ሙሉ 5ቱንም ሰብጀክት ማቴሪያል ገብቶት ነው ወይ ያለፈው ምንል ማወቅ የምንፈልግ ከሆነ አሁን ክሊርሊ አሰስመንት ማዘጋጀት እንችላለን። ቤዝድ ኦን ዲስ ሰብጀክትስ ቤዝድ ኦን ዲስ ኮንሰፕትስ። ይሄ ቱቶሮቻችን የሚሰሩት ነገር ነው። ከዛ ይሄንን አሰስመንት ከሰሩ በኋላ ጋፕ ካለ ጋፕ መፈጠር የለበትም። ለሚቀጥለው ዓመት ስለሚያዳክመው ልጁን ይሄ ነገር ሪቫይዝ መደረግ ያለበት ነገር አለ፣ ልጁ ላስት ዊክ ላይ ያልገባው ነገር አለ የምትለዋን ስትራቴጂ እንዲያወጡ ያደርጋሉ።
ጋፑ እኛ ከምናስተምረው ብቻ አይደለም። ትምህርት ቤት ሲማር ከተማረውን ነገር አጣርቶ ነው ወይ ያለፈው የምትለዋን ይኸው በየሳምንቱ እየተከታተልን ስለሆነ የምናደርገው ማስተር አድርጎታል ወይ የምትለዋን ለመከታተል ያስችለናል። የሚቀጥለውን ደግሞ ሳምንት ለምሳሌ የሚቀጥለውን ዊክ 26 አሁን ከረንት 26 ላይ ነን። ዊክ 27 ላይ ደግሞ ላለው ሳብጀክት ሬዲ ነው ወይ ካለን ከፈለግን ሬዲነስ ደግሞ አሰስመንት ማዘጋጀት እንችላለን። ይሄ ለምን ይጠቅመናል? ምናልባት ልጆቻችን ላስት ይር ወይም ፕሪቪየስ ቶፒክ ላይ የነበረባቸው ያልገባቸው ቶፒክ ኔክስት ይር ሳምንት አዲስ ቶፒክ ሲማሩ እንዳይገባቸው የሚያደርግ ጋፕ ካለ አሰስ ለማድረግ ይጠቅመናል። ካሪኩለም ካዘጋጀን በኋላ ከስተም የሆነ ካሪኩለም እንደዚህ ዊክሊ ፓክ አድርገን እናስቀምጥና ዊክሊ ነው አሁን ሩቲኑ የሚሄደው። የመጀመሪያው ሩቲን እንዳልኳችሁ ለጋፕ አለ ወይ ላስት ዊክ ያልገባው ነገር አለ ወይ የምትለውን አሰስመንት ነው የሚሰሩት ቱተሮቹም የእኛም ዋና ፎከስ የሚሆነው። ቤዝድ ኦን ዘ አሰስመንት ዊክሊ ጌም ፕላን ያወጣሉ ቱተሮቹ። which is በዚህ ሳምንት ላስት ዊክ የተማረውን አሰስ አደርገው ሶስተኛዋ ሴሽን ላይ የሆነች ሚስ ያደረጋት ቶፒክ ነበር፣ ሰው ሪቪዥን አዘጋጅለታለሁ። ኔክስት ዊክ ሬዲ ነው ወይ የሚለውን አሰስ አደርገው ሚስ ያደረጋት የሆነች አራተኛውና አምስተኛው ሐሙስና አርብ የሚማረው ላይ የሚከብደው ነገር ስላለ እንዳይከብደው ኦልሬዲ የላስት ዊር የነበረውን ሰብጀክት ሪቫይዝ አደርግለታለሁ። ሁሉንም ድፍን ካደረገ አለቀ፣ ሰየው ለጥ ብለን ዛለን ኔክስት ዊክ ላሉትን ማቴሪያሎች ደግሞ ማስተማር እንችላለን። አሰስመንቶቹ ምን ይመስላሉ መሰላችሁ? አሁን ለምሳሌ እዚህ ጋር ወስጄ ባሳያችሁ የተለያየ ተማሪዎች አሰስመንት አለ። አሁን ይህን ከፍቼ ባሳያችሁ ለእያንዳንዱ ኩዌስችን ስለ ፕሪዝም ያለ አሰስመንት ነው። አሰስመንት 1 ስለ ፕሪዝም ያወራል። አሰስመንቱ ደግሞ ስለ ስታቲስቲካል የሆነ ጥያቄዎችን ያወራል። አሰስመንት 3 ደግሞ ስለ ፕሩፍ ኦፍ ፓታጎሪያን ቴረም ያወራል። እያንዳንዱ አሰስመንት ለተማሪው የሚወጣ ጥያቄ ነው። ይሄ ጥያቄ ይወጣል። ይሄ አድሚን ስለሆንኩኝ እኔ የማየው ነው። ተማሪዎቹ በዚህ መልክ ነው የሚያዩት፣ እንደ ጥያቄ ነው የሚያዩት። ይሄ እዚህ ጋር ሲመጣ ለምሳሌ የሎ ሌቭል ብዬ ባሳያችሁ ወር ፐርፕል ሌቭል ብዬ ባሳያችሁ እንደዚህ ነው ጥያቄውን የሚያዩት። ኔክስት ጥያቄ ምንድን ነው፣ ሶስተኛው ጥያቄ ምንድን ነው የምትለዋን እንደ አድሚን ሳይሆን የሚያዩት እንደ ቱቶር እንደ ስቱደንት ሆኖ ሲያዩ። አሁን ይሄ ተማሪ እችኛዋን ጥያቄ ስለመለሰ ነው። ይሄ ያልመለሳቸው ጥያቄዎች ቢሆኑ የሚያዩት ተማሪዎች ሲያዩ እንደዚህ ነው የሚያዩት። እዚህ ጋር ሲመጡ ለምሳሌ አሁን የሚማሩት ስለ ሶርቲንግ ናውንስ የሚል ሴክሽን ላይ ለምሳሌ ጥያቄዎችን ብታዩ ጥያቄው መጀመሪያ ይታያቸዋል። ከዛ በኋላ ምርጫውን ካያት ይችላሉ። ሂንት ከፈለጉ ሂንት ማግኘት ይችላሉ። ለምሳሌ ዝም ብዬ ቦል ብዬ ቢመርጥና ሰሜት ስተት ከሆኑ እንደዚህ ትራይ አጌን ይላቸዋል። ይሄ እንደ ጌም እየተጫወቱ እንዲሄዱ ለማድረግ ነው። which word is a noun for a person? cat, ball, park, doctor። ለምሳሌ ዶክተር ልበልና ሰሚት መርጠው አሁን በትክክል ሲመልሱ ኮሌክት የሚያደርጓት ኮይን አለች። ይኸው እንደ ኢንካሬጅመንት እንዲሆናቸው ነው። ኖርማሊ ልጆች በጌም መልክ ነው እየተማሩ ያሉት ዚስ ዴይስ፣ ጌም ነው የሚወዱት እና ኢንካሬጅ ለማድረግ ጥያቄዎቻቸውን በዚህ መንገድ ነው የምናቀርብላቸው። በዚህ መንገድ ከቀረበላቸው በኋላ ለወላጅ ግን አሰስመንታቸው ምን ይመስላል የሚለው ሪፖርቱ በዚህ መንገድ ይቀርባል። ለምሳሌ ይሄ ተማሪ 89% ስኮር አድርጓል። ይህንን ተጠይቆ ሶስቱንም ጥያቄ መልሷል። የተጠየቀው የነበረው ጥያቄ ይሄን ነው፣ እሱ ነው የመለሰው ይሄንን ነው። እዚህ ጋር ደግሞ ብታየው 3 ጥያቄ ተጠይቆ ሶስቱንም መልሷል። ኤክስ ያደረገው ነገር ካገኘንም ካየንም እንነግራቸዋለን። ምን ያህል በኮንፊደንስ ማለፍ እንደሚችሉ ሪፖርቱ ለወላጆች የሚሰጠው ይህንን በዚህ መንገድ ነው። አሰስመንቱ ላይ ቤዝ ካደረግን በኋላ ኔክስት ዊክን ትሬን ስናደርግ አሁን ለምሳሌ አሁን ዊክ ስንት ላይ ነው ያለ ነው እንበል። እንደ ቅድም እንደሰጠዋቸው ኤግዛምፕል ዊክ 27 ላይ ያለ ለምሳሌ 5 ሴሽኖች አሉ። እያንዳንዱን 5 ሴሽኖች ለእያንዳንዳቸው የሚማሩበት ደግሞ ማቴሪያል ማዘጋጀት ይኖርብናል። የቱቶሮቹ ስራ ነው። እናንተ ወላጆች ምንም ወሪ ማድረግ የለባችሁም። እዚህ ጋር ብትሄዱ ለምሳሌ አንዱን ቱቶሪንግ ሴሽን ባሳያችሁ፣ ቅድም ፕሮቴስት ላይ ያለውን አንዱ ሴሽን ላሳያችሁ። ለምሳሌ ስለ ሶርቲንግ ናውንስ ከሆነ መጀመሪያ ምንድን ነው የምንማረው የምትለዋን ሰመሪ ነገር አለቻቸው። ከዛ በኋላ እያንዳንዱ ማወቅ ያለብህ ዋና አይዲያ የትኛው ነው፣ ኤግዛምፕሉ ምንድን ነው፣ ማተር የሚያደርገው ምንድን ነው፣ ኢንሳይቱ ምንድን ነው፣ ኮመን ሚስቴኮች የትኞቹ ናቸው እያለ በጥያቄ መልክ ጥያቄ ደግሞ እየሰጠ እነዚህን ሜጀር ኮንሰፕቶች ከቨር ያደርጋሉ መጀመሪያ ከቱቶሮቹ ጋር። ከዛ 4 ሌቭሎች አሉ። ለምሳሌ የሎ ሌቭል ጌምስ፣ ብሉ ሌቭል ጌምስ፣ ፐርፕል ሌቭል ጌምስ፣ ግሪን ሌቭል ጌምስ አሉ። እነዚህ ጌሞች ምንድነው አላማቸው?
ከኢዚየሩ ይጀምርና 5 ፖይንት ካለው ይጀምርና 10 ፖይንት አለው ወደ 15 ወዳለው ወደ ከባዱ ቀስ እያለ እየጨመረ የሚሄድ ጥያቄ ነው። ለምሳሌ ይሄ ቶታል ኦፍ 10 ጥያቄ አለው። አንድ በአንድ እነዚህን እየመለሰ ይሄዳል ተማሪው። ያቃተው ነገር ካለ ደግሞ ቱቶሩ ኤክስፕሌን እያደረገለት ይሄዳል። ለወላጅም ሪፖርት ይደረጋል። ልጅ ይህንን መልሷል፣ ይህንን አቅቶታል፣ በትርፍ ጊዜ ልታግዘው ከፈለግ ይህንን አግዘው የምትለዋ ነገር ፕሮቫይድ የሚደረገው በዚህ መንገድ ስለሚማሩ ነው። ከዛ በኋላ ለእያንዳንዱ ሴሽን ማቴሪያል አዘጋጅተን አስተምረን ስንጨርስ ልጆቹ ኔክስት ዊክ ክላሳቸው ሲገቡ ከክላሱ አሄድ ይሆናሉ። this is the goal። ይህንን ለማድረግ የሚያስፈልገን ጊዜ አለ። ለአንድ ሴሽን ለማስተማር 1 ሰዓት ነው የሚያስፈልገን። ከዛ በኋላ ደግሞ አንዳንድ ተማሪዎች ደግሞ የቤት ስራቸውን ደግሞ እንድናግዛቸው የሚፈልጉ ተማሪዎች አሉ። የስ ከኛ ጋር ባላቸው ጊዜ የቤት ስራቸውን ልናግዛቸው እንችላለን። ግን በደንብ ከወላጅ ጋር ቁጭ ብለን ዲስከስ አድርገን የምናወጣው ጋፑን ሪቫይዝ ማድረግ ያስፈልጋል። ለኔክስት ዊክ ሬዲ ናቸው የሚለውን አሰስ ማድረግ ያስፈልጋል። የቤት ስራ የሚታገዙ ከሆነ የቤት ስራ መታገዝ አለበት። ለኔክስት ዊክ ደግሞ ቀድሞ እንዲዘጋጁ 5ቱንም ሴሽን ማዘጋጀት አለብን። የስ በርካታ ሴሽኖች ያስፈልጋሉ። ግን እኛና ፓረንቶቹ ዲስከስ አድርገን አይዲያል የሆነው ነገር በዚህ መንገድ ብናደርግ ነው ብለን እናዘጋጃለን። ፕሮግራሙ ይሄ ነው። አሰስመንት አለው፣ ኤክሰርሳይሶች አሉት፣ ሴሽን ማቴሪያሎች ማስተማርን ያካትታል፣ ሆምወርክን መስራት ያካትታል። ተማሪው በሚመቸው ሰዓት ማለት ለምሳሌ 4 ፒኤም ከትምህርት ቤት ወጥቶ አይ ኖርማሊ ልጁ አክቲቪቲዎች አሉች እስከ 5 እስከ 6 አክቲቪቲ አለው። ከ6 እስከ 7 ነው የሚመቸው ካለ ወላጅ ከ6 እስከ 7 ነው ቱቶሪንግ ፕሮግራም። አይ ከ8 እስከ 9 ነው የሚመቸው ከ8 እስከ 9 ነው። እንደተመቸው ወላጆች ናቸው የምትመርጡት የትኛውን ሳብጀክት። አጌን ወላጆች እኛና ቱቶሮች ተማሪዎች ተመካክረን ነው የምንመርጠው። ሂሳብ ሊሆን ይችላል፣ እንግሊዝኛ ሊሆን ይችላል፣ ሳይንስ ሊሆን ይችላል። በምክክር ነው የፈለጋችሁትን ነው ፒክ ማድረግ የምትችሉት። ፕሮግራሙ ይሄ ነው። ይህ ከሆነ ምናልባት የረሳሁት ነገር ካለ ለስቴ ይሄ ከሆነ ሌላ መጨረሻ ላይ ምናልባት ደግሞ የምንጨምረው ነገር ምንድን ነው? ይሄ ፕሮግራም ላይ ወላጆች በደንብ አፕቱዴት እንዲሆኑ ልጆቻቸው ላስት ዊክ ይህንን አስተማር ነው ይህንን አሰስ አደረግ ነው እዚህ ጋር ድክመት አይተንበታል እዚህ ጋር ቢታገዝ ጥሩ ነው ምትል አይነት ሪፖርት ደግሞ ለወላጆች ለጊዜ ኮሚኒኬት እናደርጋለን። በተቻለን መጠን ትምህርት ቤት የማያገኙትን ነገር ፕሮቫይድ ማድረግ ነው አላማው። ይህን ካደረግን በኋላ ምናልባት ሌላ ወላጆች ማወቅ የምትፈልጉት ነገር ስለ ቱቶሮቹ ነው። አሁን እንዳልኳችሁ ነው ሴፕቴምበር ላይ መጀመሪያ ባች ተቀብለን እስካሁን ድረስ ቱቶሮችን ሪክሩት ስናደርግ ስላሰነጥን ምናምን ቆይተን አሁን ሬዲ የሆነውና እኛ ጋር የሚገባ ቱቶር በደንብ ነው ቬት የሚደረገው። መጀመሪያ እንግሊዝኛ ምንም ፍሉዌንት ያልሆነ ቱቶር ሊኖር አይችልም። ምክንያቱም ሁሉም ልጆቻችን እንግሊዝኛ ነው የሚያወሩት፣ ክላሱ በእንግሊዝኛ ነው። ፍሉዌንትሊ ኮሚኒኬት ማድረግ የሚችል መሆን አለበት ቱቶሩ። መጀመሪያ እንግሊዝኛ ፈተና ያልፋሉ። ከዛ በኋላ ደግሞ እንግሊዝኛ መቻል ብቻ በቂ አይደለም፣ ካፓሲቲያቸው ይታያል። አንድም ቱቶር የኮሌጅ ተማሪ ወይም የኮሌጅ ግራጁዌት ያልሆነ ቱቶር የምንቀበለው የለም። ወይ ዶክትሬት እየተማረ ያለ ወይ ኢንጂነሪንግ እየተማረ ያለ ወይ ኢንጂነሪንግ ግራጁዌት የሆነ ሰው ወይ እንደዚህ አይነት ነገር ነው ቱቶሮቻችን ጠቅላላና የ8ኛ ክፍል ወይም ከዛ በታች ያለ ማቴሪያል ለማስተማር ወይ ሞር ዛን ኬፐብል ናቸው አካዳሚካሊ ባላቸው ኖሌጅ። በኖሌጅ ብቻ ሳይሆን አንድ ኮሌጅ ገብቶ የወጣ ልጅ ወይ ኮሌጅ እየተማረ ያለ ልጅ ኤቲክሱን ያውቀዋል። ዋት ኢት ቴክስ ኮሌጅ ተማሪ ለመሆን ለማለፍ በደንብ ፈተና ለመድፈን እና ከነ ማስጠናት ብቻ ሳይሆን ሜንተር ማድረግም እንዲችሉ ሃይሊ ኳሊፋይድ የሆኑ አስተማሪዎችን ነው ሪክሩት የምናደርገው። ቋንቋም ቢችልም የኮሌጅ ተማሪም ቢሆን አንዳንድ ጊዜ ደግሞ ማስተማር የሚባል ነገር አለ። ማስተማር ማለት ከአእምሯችሁ ውስጥ አውጥታችሁ ሌላ ህፃን ልጅ አእምሮ ውስጥ ኖሌጁን ማስገባት ነው እና ራሱን የቻለ አርት ነው። ይሄ ሳይንስ አይደለም፣ ባህሪ ነው። ይሄ ባህሪ የማስተማር ባህሪ የሌላቸው ሰዎች ደግሞ ፊልተር አውት ይደረጋሉ። አሁን ይኸው 50 ቱቶሮችን ለማዘጋጀት ለዚህ ባች 2800 ሰው ነው ሪክሩት አድርገን 50ዎቹን ነጥለን ያወጣ ነው። አንዳንዱ በእንግሊዝኛ ይወድቃል፣ አንዳንዱ በማስተማር ብቃት ይወድቃል፣ አንዳንዱ በታይም ባለመመቻቸት ይወድቃል ምናምን። ግን 50ዎቹ ፊልተር የሆነው ሃይሊ ኳሊፋይድ የሆኑ ቱቶሮች ሬዲ ናቸው። ቱቶሮቹ ላይ ምንም ስጋት ሊገባቸው አይገባም። ሌላው ወላጅ አንዳንድ ጊዜ የሚጠይቀው ጥያቄ ምንድን ነው? ቱቶሮቹ የት ነው ሎኬትድ የሆኑት? ቱቶሮቹ በአብዛኛው ቱቶሮቻችን ሎኬትድ የሆኑት ኢትዮጵያ ነው። አንዳንዶቹ ቱቶሮች ደግሞ ሎኬትድ የሆኑት እዚሁ አሜሪካ ውስጥ አለ። እናንተ ከሁለት አንዱ የፈለጋችሁትን መምረጥ ትችላላችሁ። ግን ሲግኒፊካንት የሆነ የፕራይስ ዲፍረንስ አለ። ከኢትዮጵያ የሚያስተምሩት ልጆች ችሎታቸው ስለቀነሰ ወይም ደግሞ ማስተማር ስለማይችሉ ሳይሆን
የኢትዮጵያ የሌበር ፕራይስ ቺፐር ስለሆነ በርካሽ እነሱን ረከስ ባለ ሁኔታ እኛም መቅጠር ስለምንችል ለእናንተ ለወላጆች ሲግኒፊካንትሊ ይወርድላቸዋል። አንድ ቱቶር ከኢትዮጵያ ሲቀጠር እናንተ $20 በሰዓት ነው የምትቀጥሩት። አንድ ቱቶር እኛ ከአሜሪካ ስንቀጥር እናንተ በሰዓት $35 ነው የምትቀጥሩት። ውሳኔው እናንተ ነው። እንደኔ ግን ኢትዮጵያ ያሉትን ኤክስትሪምሊ ኬፓብል የሆኑ አንድም ወላጅ ኬፓብል አይደለም ይሄ ቱቶር የሚል ኮምፕሌን አላየንም፣ አልፈልግም በዚህ ምክንያት የሚልና ሃይሊ ኬፓብል ናቸው ቱቶሮቹ። ሌላው ደግሞ ምናልባት እኔ እኮ ከዚህ በፊት ኢትዮጵያ ያሉ ቱቶሮችን ሞክሬ እኮ አልተሳካልኝም፣ አይ ዶንት ቲንክ የሚሰራ አይመስለኝም ብላችሁ ደግሞ ዳውት ያላችሁ ሰዎች ካላችሁ ሞክሩት፣ አንድ ሳምንት ሞክሩት እና ካልተሳካ 100% ብራችሁ ይመለስና የአንድ ሳምንት 100% መኒ ባክ ጋራንቲ እንሰጣቸዋለን። 100% ሹር እንዴ እንደዚህ አይነት አስተማሪዎች አሉ እንዴ ነው የምትሉት። እኛ ሪክሩት ያደረግናቸውን አስተማሪዎች ስታዩ ካልወደዳችሁት ያለምንም ጥያቄ ብራችሁ ይመለሳል። አይ ሌላ ቱቶር ልሞክርም ካላችሁ ቱቶሮቹ ተይዘው እስኪያልቁ ድረስ ሌላ ቱቶር መሞከር ትችላላችሁ። ግን አይ ጋራንቲዩ ቱቶሮቹ ላይ ምንም አይነት የማስተማርም የእንግሊዝኛም ካሪኩለም ያለመረዳትም ችግር የለም። ምክንያቱም እኛ በደንብ ትሬን አድርገናቸዋል። ይኸው ከስተም የሆነ ካሪኩለም አዘጋጅተው ከስተም የሆነ ፍሎ አዘጋጅተው ነው የሚያስተምሯቸውና they already understand ምን እንደሚማሩ ልጆች ከወላጅም በላይ most of the cases, so don't worry። ፕራይሱ ቅድም እንዳልኳችሁ ነው። 2 ፕራይስ አለ፣ በሰዓት 20 ብር ፕራይስ ኦር በሰዓት 35 ፕራይስ። ዌብሳይቱ ላይ ብትሄዱ በዲፎልት የምታገኙት በሰዓት 20 ብሩን ወይም ከኢትዮጵያ ሆኖ የሚያስተምሩትን ቱቶሮች ፕራይስ ነው። በወር ብትሰሩት በሳምንት 3 ቀን ልጃችሁን የምታስመዘግቡ ከሆነ 20 ጊዜ 4.33 ወይም ደግሞ በወር $260 ይመጣል። በሳምንት 4 ቀን የምታስተምሩ ሰዎች በሳምንት 4 ቀን የምታስተምሩ ሰዎች በወር 340 ብር ይመጣል። በሳምንት 5 ቀን የምታስተምሩ ሰዎች በወር 430 ብር ይመጣል። እስከ 10 ቀን ድረስ በሳምንት ማድረግ ትችላላችሁ። which is 5 ቀን አድርጋችሁ 2 ሴሽን፣ አንድ ጠዋት አንድ ከሰዓት ምናምን ማድረግ ትችላላችሁ። ወይም ማታ 2 ሰዓት ሴሽን ማድረግ ትችላላችሁ። እስከ 10 ሴሽን ድረስ መሄድ ትችላላችሁ። ከ10 በላይ ካለፋችሁ it's not anymore የአፍተር ስኩል ቱቶሪንግ ሳይሆን ራሱን የቻለ የሆም ስኩሊንግ ፕሮግራም ነው። በበንድል ስለሚሆን ፕራይሱም ቺፐር ይሆናል። እሱን ሆም ስኩሊንግ አሲስታንት የምትፈልጉ ሰዎች ሌላ ሰርቪስ ስለሆነ ደውሉና ኢንዲቪዥዋሊ ማዋራት ትችላላችሁ። ይሄኛው ግን የአፍተር ስኩል 1-on-1 ቱቶሪንግ የትምህርት ቤት የሚማሩትን የማገዝ ስራ ነው ይሄኛው። ሆም ስኩሊንግ ሌላ ራሱን የቻለ ሰፊ ፕሮግራም ነው። እሱን የምትፈልጉ ልጆች ካላችሁ ደውሉና መዋየት እንችላለን። በሳምንት ከ10 ሴሽን በላይ ሲሆን ነው ሆም ስኩሊንግ ውስጥ የሚገባው። ለጊዜው ያለን ይሄ ነው። ምናልባት የቀረኝ ነገር ካለ እዚህ ጋር ቼክ ላድርግ። ዶንት ቲንክ ሰው። ምናልባት ሚስ ያደረግኩት ነገር ሊኖር ስለሚችል እዚህ ጋር የስልክ ቁጥር አስቀምጥላችኋለሁ 202-386-2702 መመዝገብም ከፈለጋችሁ the best thing you can do ቶሎ ደውላችሁ ዌቲንግ ሊስቱ ላይ ስማችሁን ማስገባት ኦር ዌብሳይቱ ላይ tutoring.evangadi.com ላይ ሄዳችሁ ዌቲንግ ሊስቱ ላይ ስማችሁን ማስገባት፣ ተራችሁ ሲደርስ እንደውልና እናንተ ልጆች ኦንቦርድ ማድረግ እንጀምራለን። ጥያቄ ካለ እንዳልኳችሁ ደውሉ። እስከዛው ድረስ እንግዲህ ክላስ ውስጥ የምትገቡ ልጆችን እንገናኛለን ዙም ላይ ወይም ኦንቦርድ ማድረጉ ላይ። ለአሁን ፔስ